አማኑኤል አምላኪየ ለከ ኃይልክም ወስብሐት ወእዘዝ እስከ ለዓለም ኦ ኢየሱስ ክርስቶስ ለከ ኃይልክም ወስብሐት ወእዘዝ እስከ ለዓለም። ሕማማትን ከስግደት ቀጥሎ እንዴት አድርገን እናሳልፍ የሚለውን እኔ ራሴ እያረኩኝ ያሳያችኋለሁ እና በእናታችሁ እኔ እዚህ ጋር ማሳያችሁ እንደው ተግባር አይታችሁ እንድትነቃቁ ነው እንጂ ወይኔ ታደለሽ ምን አይነት መባረክ ነው ብላችሁ እኔ ላይ ፎከስ አታርጉ። just focus on what you can learn and just move on. thank you። ለማንኛውም አንደኛ ነገር የምናደርገው ሶፋር የመጣንበትን ጀርኒ ማየት ማለትም ጾሙ ከተጀመረ ጀምሮ እስካሁን ያለውን ጊዜ እንዴት ነው ያሳለፍነው። ኢንቴንሽናል ሆነ እዚህ በፊት ያልተለወጠው ማንነታችን ትንሽ ተለውጦ ይሆን? እውነት እግዚአብሔር ተቀብሎት ይሆን ነው? ማንም መጥቶ አይነግራችሁም። እራሳችሁ መርምሩ። ሲጀመርም እንዲነግሯችሁ አትጠብቁ። የዛሬ ሰው እንደሆነ ታውቃላችሁና። ሁለተኛ ደግሞ የጌታችንን የመከራ ቀናት የጌታችንን ሳፈሪንግ አስቡት። በህሊና የበደላችሁትን ደግሞ አስቡ። የተጸጸተ ልቦና ለማምጣት እንደሆነ ሞክሩ። ያው ላቀልላችሁና ስፔሲፊክሊ የምታነቧቸውን የመጽሐፍ ቅዱስ ምዕራፎች ልንገራችሁ። ሰው አንደኛው የማቴዎስ ወንጌል ምዕራፍ 26 እስከ 28፣ ሁለተኛው የማርቆስ ወንጌል ከምዕራፍ 14 እስከ 16፣ ሶስተኛው የሉቃስ ወንጌል ከምዕራፍ 22 እስከ 24 ኤንድ አራተኛው ደግሞ የዮሐንስ ወንጌል ከምዕራፍ 18 እስከ 20። ሶስተኛው ደግሞ የብዙዎቻችሁ መጽሐፎች በዲያቆን ሄኖክ ኃይሌ የተጻፈውን ሕማማት መጽሐፍ ማንበብ ደግሞ በኦዲዮ ዩቲዩብ ላይ ያላላችሁ። ከዛ ደግሞ መልክአ ሕማማትን ከቻላችሁ ጸልዩ፣ ካልቻላችሁ በኦዲዮ ከነዚህ ማዋለላችሁና እሱን ቅዱስ እግዚአብሔር ላይ ቼክ አድርጉት።